ለንደን ኦሎምፒክ ታዳሚዎች የሳም ደጋፊዎች የመድረሻዎቹ ደጋፊዎች ድምጻቸውን ከፍ አድርገው ለንደንን እየናጧት ነው። ተከታታይ ሰዓቶች ጭሶችና መሰል ነገሮችን በማድረግ ቡድናቸውን ለማነቃቃት ጥረት እያደረጉ ነው። ኢዜ ማይል ሉዊስ ስኬሊ አርሰናል አካዳሚ ያፈራቸው በኋላ ላይ ወደ ክሪስታል ፓላስ ሄዶ የተመለሰው ኢዜ ከሉዊስ ስኬሊ ጋር ጎን ለጎን ናቸው። ሶፊዬ ግርማቸውን እየተጠየቅን ነው። ይመጣል ግርምሼ ለመናፈቅ እኮ ነው እንደዚህ ሰውን ልብ በሚሰቀው ክፍል አድርጎ ወይሳም ባለሜዳዎቹ ቆመ 11 ግብ ጠባቂ ሄርማንሰን ነው። ተከላካይ ላይ ቶዲቦ ማቭሮፓኖስና ኢሳስ ያሉ አሮን wan-bissaka ሱቼክ አማካይ መስመሩ ላይ የሚገኙ ተጫዋቾች ናቸው። ዲዩፍና ፈርናንዴዝም አብረዋቸው አሉ። ከፊት ጃረባውን ካስቴላስና ሶመርቪል ገዝዬ እንዳለው እዚህ ላይ የሚታየው 3-4-3 አስተላለፍ ነው። ምናልባት በጨዋታው ላይ ሊቀይ ይችላል እንዳለው ቹቺ ትሮሳርድና አሳካን ከኋላ አድርገህ መጫወት ይከብዳል። ሶስት ተከላካይ አይሆንም። ግን ዝሮ ወደ አራት ለማጥቃት ጥረት እንደሚያደርጉ ፓብሎ ማጋሳስ፣ ካርለስ ሳካና ዲዩፍ፣ ፖርቶስ ካንቴ፣ ዊልሰን ኪልማን፣ ወከር ፒተርስ እና አልፎንሶ አሪዮላ ተቀያሪ ወንበር ላይ ናቸው። መድፈኞቹ አርሰናሎች በሚኬል አርቴታ እየተመሩ ለሶስተኛ ጊዜ ያልተቀየረ ቡድናቸውን ይዘው ገብተዋል። በፉላሙ ጨዋታ በአትሌቲኮ ማድሪዱ ዛሬ ዴቪድ ራያ ግብ ጠባቂ ነው። ቤንጃሚን ዋይት፣ ሳሊባም፣ ጋብርኤልም ካላፊዮሪም ዛሬ ቦታቸውን አስጠብቀው ይቀጥላሉ። የአማካይ መስመሩ ላይ ዲክላን ራይስ፣ ማይል ሉዊስ ስኬሊና ይዚያሉ። ከፊት ሳካ፣ ትሮሳርድና የኮረሽ የማጥቃት እንቅስቃሴውን የሚመራ ይሆናል። ዲክላን ራይስ የቀድሞው የዌስትሃም አምበል ነው። ዛሬ በተቃራኒነት የሚገጥማቸው ቡካዮ ሳካ ብዙ ጎል ካስቆጠረባቸው ክለቦች መካከል ዌስትሃም ይጠቀሳል። በ8 ጨዋታዎች ላይ 8 ጎሎች ላይ ተሳትፏል። ቪክቶር ኮሬሽ ከጥር ወር በኋላ የእንግሊዝ እግር ኳስ ኮከብ ጎል አግቢ ነው። ከፓርዚባላጊያ፣ ሙስኬራ፣ ኢንካፔ፣ ኦዴጋርድ፣ ማርቲኔሊ፣ ማዱኬ፣ ያበርዝ፣ ዙሜንዲና ዶማን ተቀያሪ ወንበር ላይ ያለው የአርሰናል ተቀያሪ የሚያስፈራል። ጥቅጥቅ ያለ ነው። የትኛውም ቦታ ላይ ችግር ቢፈጠር ገብተው ጫና ልዩነት መፍጠር የሚችሉ ተጫዋቾችን የተመለከትንበት ነው። ኑኖ ስፕሪንቶ ሳንቶ ከሚኬል አርቴታ ጋር ከሌሎችም የምክትል አሰልጣኞች ጋር አርቴታ ተጨባብጠዋል። የመጀመሪያውን አጋማሽ ለማስጀመር እየተዘጋጁ ይገኛሉ። የመሃል ዳኛው ክሪስ ካቫና ካስቲላኖስን እየተመለከትነው ነው። 4 ጎል አስቆጥሯል በዌስትሃም ማሊያ በዚህ ውድድር ዓመት ካስቲላኖስ። ዌስትሃም እንዳይወርድ ከፍተኛ ትግል እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ውዬ በዚህ አጋጣሚ ዛሬ እናቶች ቀን ነው፣ እንኳን አደረሳችሁ። የእናቶች ቀን ነው ዛሬ። እናመሰግናለን። የእናቶች ቀን ነው ዛሬ። እናቶቻችን የእነሱ ጸሎት ነው ያዘን። የእነሱ ጸሎት ነው ለዘመናት። ምንም ያለ እነሱ የሚሆን አንዳችም ነገር የለም። ያለ እናትና ያለ አባት ጸሎት እውነት ነው የትም አይደረስም። እንኳን አደረሳችሁ እናቶች። የምንሻገረው የእናቶች ጸሎት ሁሉ ጊዜ የኢትዮጵያ እናቶች ይለያሉ። በጣም የሁላችንም እናቶች ይለያሉ። በቃ ኢትዮጵያ ልክ ነው። እኔ የኢትዮጵያ እናቶች ይለዩብኛል። እርራቸው አንድ አይነት በቃ የታደሉት ነው። በቃ የሚታደል ነገር የለም። 40 ዓመት ሆኖ ለአንተ ለህፃን በጣም የሆነ ኮሽ ባለ ቁጥር አቡሺ የት ነህ እዚህ ቦታ እንዳትሄድ ነው ሁሉ ጊዜ በየቤት ስም እንኳን አደረሳችሁ ለእናቶች ቀን። እናቶቻችሁን እንኳን አደረሳችሁ። ስም እየጠራችሁ ከፈለጋችሁ ዩቲዩብ ላይ ቲክቶክ ላይም እንኳን አደረሳችሁ። እንኳን ለእናቶች ቀን አደረሳችሁ። ሁሉም ቀን የእናቶች ቀን ነው። በእርግጥ ግን እንደው እንዲህ በልዩነት ከማሰብ አንጻር ነው። ወይሳም ከወራጅ ቀጠና ለመውጣት ትግሉን የሚያከናውን ይሆናል። ይህንን ጨዋታ ማሸነፍ የሚችልበትን አጋጣሚ ከፈጠረ ምናልባት ዌስትሃም ከወራጅ ቀጠና ሻገር ሊል ይችላል። ቶተንሃምን ጭንቀት ውስጥ ሊገባ የሚችልበት ዕድል ይኖራል። የዌስትሃም ደጋፊዎች ልዩ ድባብ ፈጥረው ቡድናቸውን እያበረታቱ እያነቃቁ ያሉበትን ሂደት እየተመለከት እንገኛለን። የመጀመሪያውን አጋማሽ መድፈኞቹ አርሰናሎች ሲጀምሩት ነው። ማይል ሉዊስ ስኬሊና ዲክላን ራይስ ጎን ለጎን በመሆን ጨዋታውን ለማስጀመር እየተዘጋጁ ይገኛሉ። እዛው አስጀመሩት። ራይስ ወዴት ነው የመጣው? ራይስ ወደ ዲፌንሱ ሄደው የኮሬሽ እንዴ ትሮሳርድ እንደ ቀልድ የመጣው ኳስ ዲክላን ራይስ እንደ ቀልድ የመጣው ግን ዋጋ ሊያስከፍል የሚችልበት እድል ነበረ። ኢዜ ትሮሳርድ ኳሱን አርሰናሎች ጥቅጥቅ ብለዋል። በዛ ላይ የሚሄደው ነገር ይሄ ምንድን ነው እባክህ? የለቀቁት ነገር የህፃናት መጫወቻው ከለለን። ሳካ ወደኋላ ኳሱ መለሰ። ዩቲዩብ ላይ በቀጥታ ስርጭት ያላችሁ ሁላችሁም
ላይክ ሼር ይደረግ ሼር ይደረግ። ማይልስ ስኬሊ ካላፊዮሪ ኳሱን ለትሮሳርድ አስደናቂ ኳስ ካላፊዮሪ ኳሱን መለሰበት። አስደናቂ መከላከል ቶዲቦ አስደናቂ መከላከል ላይ የሰራው ሱቼክ ለማምረጥ ሞከረ። ጥፋት ሰርቶበታል። ሱቼክ ላይ ጥፋት ልክ ናቸው ዳኛው። ሱቼክ ላይ ጥፋት ሰርተዋል። 3 ደቂቃ ባዶ ለባዶ። አርሰናል ባለፉት 2 ተከታታይ ጨዋታዎች በመጀመሪያ 10 ደቂቃ ጎል አስቆጥሯል። በፕሪሚየር ሊግ ኒውካስል ላይ ፉላም ላይም ዛሬ ካስቆጠረ ከ24 ዓመታት በኋላ ለመጀመሪያ ጊዜ በ3 ተከታታይ ጨዋታ በ10 ደቂቃ ውስጥ ያስቆጠረበት ሂደት ሊፈጠር ይችላል። ጀረባውን ወደኋላ ኳሱ መለሰ። በረጅም ሄርማንሰን የመታውን ኳስ ጋብሪኤል ማጋሌሽ አለ። ካላፊዮሪ ማጋሌሽ በረጅም አጸዳ። ወደፊት ኳሱን ይዞ መግባት ጥረት እያደረጉ ነው። ሄርማንሰን ማቭሮፓኖስ ጫና ውስጥ ነው። የቀድሞ አርሰናል ተጫዋች ነው። ማቭሮፓኖስ የቀድሞ አርሰናል ተጫዋች ነው። ካላፊዮሪ ልክ አይደለም። ካላፊዮሪ ልክ አይደለም። ቀኝ ነው የኳስ አይደለም። እሱ እኮ ቀኝ ነው እንዴ? ዘግይቷል። እንዴት እንደመታ ገዝየው ስለዘገየ ነው። ልክ አይደለም። ጊዜ ወስዶበታል። ጊዜ ወሰደበት። አየው ጊዜ እንዴት እንደወሰደ ጊዜ ወስዶበታል። ልክ ነህ፣ ግን ቢያገኘው ትክክለኛ አውትሳይድ ነው የመታው። ቢሄድለት ጥሩ ነበር። ትሮሳርድ ምን አይነት ትሪቬላ ፓስ ነው የትሮሳርድ ኳስ። ጠንካራ እግሩ ነው የተጠቀመው። ምን አይነት ትሪቬላ ፓስ ነው። አይዘውም ነበር። አርሰናል የመጀመሪያ ጎል ያስቆጥር ተቃርቦ ነበር። ለየኮረሽን መስጠት ይችል ነበር እኮ እሱ። ለየኮረሽን መስጠት ይችል ነበር። አስደናቂ ቅብብል አሁንም ይዘ ወደፊት ካላፊዮሪ የኮሬሽ ካላፊዮሪ አስደናቂ ሙከራ ነበረ። ኳስ ተነሳበት። ካላፊዮሪ ኳሱ ሄደበት መንገድ ተመልከተው። ኢዜ ከራይስ ጋር የተቀባበሉበት መንገድ እንደገና ኢዜ ካላፊዮሪ የሞከረበት ሂደት በጣም አስደናቂ ኳስ ነው። የኮሬሽ ያመቻቸው ሄደ ኳሱ ሄደበት። ኳስ ተነሳበት። 13 ደቂቃ ዲክላን ራይስ ቅጣት ምቱን አሻገር። አደገኛ ኳስ አርሰናል ሳሊባ ፈራጭ ምንድነው የሚሰራው? ምንድነው ብሎ ነው የሚጠብቀው? ሳሊባ ይጠብቃቸዋል። አመለጠው። ሳሊባ ማግባት የሚችለው ኳስ ነበር። ሳሊባ አርሰናል ጥሩ ድል ነበረ። ምንድነው የሚጠብቀው? አልገባኝም። ሳሊባ ያከተተበት እግሩን አያልደረሰበት ትንሽ የራቀ ነው። አስደናቂ ኳስ ነው። ዲክላን ራይስ ያሻገረው ኳስ። ካላፊዮሪን ተመልከተው። አስደናቂ ኳስ በጣም ድንቅ ነው። ዛሬ ካላፊዮሪ 3ኛ የጎል ሙከራ ነው ለካላፊዮሪ። እንደዚህ የቆሙ ኳሶችን እንደዚህ አይነት አድቫንቴጅ መፍጠር ነው ያለበት እንጂ ሜዳውን ክፍት አያደርግም። ዌስትሃም ሜዳው ዝግ ነው በጣም 3-4-3 አለ እንጂ እንደነ ሰመርቪልና ጃረን ቦይንና ሰመርቪል እንዲህ ነው እንደምናውቃቸው። ዛሬ እኮ የለም፣ ተከላካይ ናቸው። ኤመርሰን ሮር አርሰናል ማይልስ ስኬሊ ዲክላን ራይስ አሻገረ። ኳሱ እንዲሳል ሲመለሰ ካስቲላኖስ ኢዜ ስኬሊ ዲክላን ራይስ ኳስ ተነጥቆ ነበረ። ጦርነት ነው የተጎዳ ተጫዋች አለ። አስደናቂ ኳስ ይዘው ሄዱ። ግራ መስመር ላይ እንዴ ጥፋት ሰርተዋል። ሰመርቪል ጥፋት ሰርተዋል። ትሮሳርድ ላይ ራይስ በረጅሙ የኮሬስ እየታገለ ይገኛል። ተመልከት እንዲህ በሰውነቱ እንደሚሸፍን የኮሬስ ማሊክ ጁፍ በረጅሙ ዊሊያም ሳሊባ ወደኋላ ራያ በግራ እግሩ ራያ ረዥም ኳስ በጣም ተጭኗል። ከጉዳቱ በኋላ ከቤን ዋይት መጎዳት በኋላ ተነቃቁ። ሰመርቪል ዌስትሃም 0 ሙከራ 0 ኦን ታርጌት። አርሰናል 9 ሙከራ 2 ኦን ታርጌት። ዋን-ቢሳካ የመታው ኳስ ኢላማውን አላገኘም፣ ወደ ውጭ ወጥቷል። ዋን-ቢሳካ ትልቁ ችግሩ ይሄ ይከላከላል፣ በደንብ ማጥቃት ላይ የለም። ዋን-ቢሳካ የመታው ኳስ ኢላማውን ሳያገኝ ወደ ውጭ ወጥቷል። በመልስ ጨዋታው ይቀጥላል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው አሮን ዋን-ቢሳካ። ከክሪስታል ፓላስ ነው ዩናይትዶች ያዛወሩት። ማንቸስተር ዩናይትድን ለቆ ደግሞ ወደ መዶሻዎቹ ቤት ነው የተቀላቀለው። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ዓለም ዋንጫ አልፏል። 3ቱ ሀገራት በሚያስተናግዱት የዓለም ዋንጫ ውድድር ላይ
ዲሞክራሲ ሪፐብሊክ ኮንጎ ጃማይካን አሸንፋ ለዋንጫ መግባቷ ይታወሳል። የመልስ ሮሯል አርሰናል ሪካርዶ ካላፊዮሪ ወደኋላ ኳስ ጋብሪኤል ማጋሌስ ጋብሪኤል እንደገና ዊሊያም ሳሊባ ለሉዊስ ስኬሊ ማይልስ ሉዊስ ስኬሊ መለሰ ኳሱን ዊሊያም ሳሊባ ለጋብሪኤል ማጋሌስ ለዊሊያም ሳሊባ ጥፋት ሰራበት። ሰመርቪል ጥፋት ሰርቷል። ሰመርቪል ሳይሆን ታቲ ካስቲያኖስ ጥፋት ሰርቷል። ራይስ ወደ ኋላ መለሰ። ሲመለሰው ኳስ ኤብረቺ ኤዘ አስደናቂ ኳስ ለቡካዮ ሳካ ኳስ ወደ ውጭ ወጣ። ሳካን ወጥሮታል። ዲዩፍ አነቃንቀው። ዲዩፍ ብቻ አይደለም ወደፊትም ወደ ኋላ ምን እንዳይሄድ አድርገውታል። ለሁለት ልክ አርቴታ ከምክትላቸው ጋር መከሩ ከምክትላቸው ጋር ኦዲጋርድ ታስፈልጋለች። ኦዲጋርድ ያስፈልጋል። ክሬቲቪቲ ጎሉታል። የዙሜንዲ ቅያሪ ልክ አይደለም። እውነት ነው። ሞስኬራ ቢገባ የተሻለ ነበር። ዴክላን ራይስ ቦታው ላይ ሆኖ መጫወት ቦታውን አጥቷል። ዴክላን አውት ኦፍ ፖዚሽን ነው። ዴክላን ራይስ ካልሆነ ደግሞ ራሱ ኦዲጋርድ ቢገባ ይሻል ነበር። በዛ ልክ እንኳን መሄድ ከተፈለገ ረጅም ኳስ ጋብሪኤል ማጋሌስ ማቭሮፓኖስ መለሰ። ዙሜንዲ ገጨ። ሶቼክ ገጨ አየር ላይ ጋብሪኤል መለሰ። ቶዲቦ እንደገና ካላፊዮሪ የኮሬስ አስደናቂ ኳስ ከቡካዮ ሳካ ጋር አክሰል ዲሳሲ የኮሬስ ላይ ጥፋት ሰርተዋል። ፊት ለፊታቸው ነው ዳኛው። ግን ዳኛው ግን ምን እየሰሩ ነው? ዳኛው አይተውታል። ፊት ለፊት ዌስትሃሞች በጣም አግሬሲቭ ጨዋታ እየተጫወቱ ነው። ጉልበት ዳኛው ፈቅደዋል። ግልጽ እኮ ነው። ኳሱን አላገኘውም እኮ አይና ወይ ኳስ ከውስጥ ነው። መሬቱን ረግጧል። አክሰል ዲሳሲ ጥንቃቄ ማድረግ ይኖርበታል። አገባቡ ልክ አይደለም። የዌስትሃም ጨዋታ ከባድ ነው። የመልስ ሩራ እንደገና የመልስ ሩራው ይወርወር ብለዋል። ማሊክ ዲዩፍ ለመውረድ እየተዘጋጀ ይገኛል። ከሴኔጋል ብሔራዊ ቡድን ጋር በዓለም ዋንጫው ላይ የምንመለከተው ተጫዋች ነው። ሰመርቪል ዊሊያም ሳሊባ ወደ ውጭ ወጣ። በፍጹም ራይስ አልተመቸውም ቦታው በፍጹም እንዴ ቦታ አይደለም ራይስ። ምን ማድረግ ይችላሉ? አሁን ማድረግ ያለበት ምንድነው? ማን ስህተት ነው የሰሩት? በጣም ሌላ ኳስ አስደናቂ ቅብብል፣ ነገር ግን አርሰናል ቻንስ አሉ። ስኬሊ ዙሜንዲ መግባት አልነበረበትም እዛ። ስህተት ነው። ቶዲቦ ኳሱን ይዟል። ቶዲቦ ቀይ መስመር ላይ ዋን ቢሳካ ኳሱን ይዞታል። ቢሳካ ወደ ኋላ መለሰ። ፈርናንዴዝ ለቶዲቦ ጋብሪኤል መለሰ። እዛው ነጠረ። ቶዲቦና ትሮሳርድ አሉ። ሊያንድሮ ትሮሳርድ የመልስ ሮራ ቶዲቦ አሁን የሚስተካከለው ሶፊ እንዴት መሰለ? ስኬሊን የግድ ይነካል። ሙስኬራ እዛ ይወጣል። ራይስ መመለስ ራይስ ቦታው ላይ ስኬሊ ግን መነካት የለበትም። አይ በቃ የሚሆነው እንደዛ ነው። ያዋጣል እንደዛ ስኬሊ አያዋጣም። ግን አማራጭ የለውም። ምን ያርግሽ? ሌላ ምን ታረግ? አሁን እኮ ተሰራ ዙሜንዲን ቀይሮ ያስገባበት ወይ ደግሞ ራሱን ዙሜንዲ መንካት። ዙሜንዲን ራሱ ማስወጣት ስኬሊ እኮ ነው እየፈጠረ ያለው። ዱ ዩ ቲንክ እንደዛ ያደርጋል? ቀይሮ ያስገባው ልጅ ቀይሮ የሚያስወጣው ይመስላል? አይመስለኝም። አሰልጣኝ እንደ ቲም ውጤት ይበልጣል እኮ ግርምሽ። ከአንድ ፐርሰናሊቲ ቲሙ መቅደም አለበት እኮ። እሱን ማት እንደዛ ብለን እኮ ነው አስተያየቱን የሰጠነው። ግን አርቴታ ካደረገው አንጻር ቀይሮ ዙሜንዲን ያደርገዋል ወይ ነው ጥያቄው። ኧረ ፋውል ሰውዬ ካላፊዮሪ ፋውሎች እየተሰሩ ነው በጣም በተደጋጋሚ። ሶቼክ ቶማስ ሶቼክ ቅጣት ምን አርሰናል ክሪስ ካቫና ጠርተው ሶቼክን እያስጠነቀቁት ይገኛሉ።
እዚህ ጋር ነው እኮ መጀመሪያው ፋውል እንትን አለ ካላፊዮሪ ላይ እሱን ስተው ሶቼ ኳሱ ካመለጠው በኋላ ሌላኛው እግሩ ኑኖ ኤስፕሪንቶ ሳንቶ አበዱ ኑኖ ኤስፕሪንቶ ሳንቶ ካላፊዮሪ ጋብሪኤል አብራቼዜ ሌዊስ ስኬሊ ዊሊያም ሳሊባ ዮኮሬስ ዴክላን ራይስ ወደኋላ ሳሊባ የራይስን አቅም እዛ ገትር ስኬሊ ለጋብሪኤል ማጋሌስ ለሪካርዶ ካላፊዮሪ ለትሮሳርድ ሊያንድሮ ትሮሳርድ ወንቢሳካ ለሊያንድሮ ትሮሳርድ ለምን ትመልሳለህ? ትሮሳርድ የሄደበትን መለሱ። መጀመሪያ ላይ በሄደበት መጠቀም ይችል ነበር። ኳሱን ክሮስ ማድረግ ይችል ነበር። 1 ደቂቃ ቀርቷል። 45ኛው ደቂቃ ሊሞላ ሄርማንሰን ኳስ ተቆጣጠረ። ሄርማንሰን ኳሱን ፐረሽሞ 0-0 ናቸው አድማጮቻችን። ጎል የለም። ዊሊያም ሳሊባ የሄርማንሰን ኳስ ዙሜንዲ ቡካዮ ሳካ ቆሞ ነበር። እንደገና ሳካ አገኘው ኳሱን። ሳካ ድሪብል እያደረገ ይገኛል። ማሊክ ጁፍ አጠገቡ አለ። ቡካዮ ሳካ ፈርናንዴዝም አለ። ሳካ እንደገና ሳካውንም ሳካ ራሱን ወደደ። ሳካ ለማቀበል የሞከረው ኳስ ተመለሰ። ራያ የላከው ኳስ ለካላፊዮሪ ሪካርዶ ካላፊዮሪ ዳኛው ቀጥሎ ብለዋል። ጃረድ ቦውን ለአረዋን ቢሳካ ክሮስ ሳሊባ ታቲ ካስቲያኖስ አሰናይ ኳስ ራያ ዳነው ዳኛ ሚስቴክ የሚያመጣው ነው። ራያ ዳነው አደገኛ ኳስ ካስቲያኖስ ምን አይነት አሰናይ ኳስ ነው። ክሬዚ ካባና ክሬዚ ናቸው። አሰናቂ ኳስ አረዋን ቢሳካ የላከለትን ታቲ ካስቲያኖስ ተወሮ ወደ ጎል ሞክሮት ነበር። ራያ ወጣው። ከባድ ኳስ ዋው! የማዘምት ዌስትሃም ዩናይትድ ኑኖ ኤስፕሪንቶ ሳንቶ ጭንቅላታቸውን ያዙ። ከካላፊዮሪ የተነጠቀ ኳስ ነው። 45ኛው ደቂቃ ሞልቶ 3 ደቂቃ ተጨምሯል። የማዘምት ዌስትሃም ዩናይትድ እዚህ ኋላ ላይ ፎቲቦ ሶቼክ አየር ላይ ኳስ በጣም አደገኛ ናቸው። ዲሳሲ አርሰናል 2 የማዕዘን ምት ዌስትሃም 1 የማዕዘን ምት። የማዕዘን ምቱ ተሻማ። ራያ ፓንች አረገ ወደ ጎል እንደገና ቶዲቦን ኳስ ራያ ተቆጣጠረ። ራያ ፓንች አረገውን ኳስ ፈርናንዴዝ ሞክሮት ነበር። ቶዲቦ ለመጨረፍ የሞከረውን ኳስ ራያ በታሪክ አታስከፍተውም። በእንደዚህ አይነት ስኬርፓስ በዚህ አይነት አታስከፍተው። ዙሜንዲ ኳሱን እየገፋ ነው ወደኋላ። ጋብሪኤል ማጋሌሽ ሳሊባ ዲክላን ራይስ ኳሱን ኢዜ ወደፊት ኳስ እየሄደ ነው። አስደናቂ ኳስ ለሳካ ዙሜንዲ አስተካከለ። ጥሩ ኳስ ሰነጠቀ። ዙሜንዲ ጉልበት አነሰ። ኳሱ ፍጥነትም ጉልበትም አልነበረውም። አሁን ወደፊት ማቲያስ ፈርናንዴዝ ማቭሮፓኖስ በረጅም ኳስ መታ። ጊዜ ሲያወስድ ኢዜን አስወጥቶ ኦዲጋርድን ቢያስገባ ጥሩ ነው። ኳሱን አሮን wan-bissaka ጃረቦውን ኳሱን ሰነጠቀ። አስደናቂ ሙከራ። ዴቪድ ራያ ኳሱን ያዘው። ከባድ ኳስ ነበረ። በጣም ከባድ ኳስ ነበረ። የስኬሊንግ ክሬቲቪቲ አጥቷል መሀሉ። አሁን ደግሞ ሶቼክ ቢያገኘው ባይዞ ከባድ ኳስ ነበር። ጃረድ ቦውን ትቶለት ሶቼክ ከጀርባው ነበር ባይዞ። ካላፊዮሪን ተቀያሪ ወንበር ላይ ያየነው ነው። ቤን ዋይትን በተመሳሳይ ክርስቲያን ሙስኬራ የሞልስ ሮራን ወረወራ። ዲክላን ራይስ፣ ሳሊባ፣ ዙቢሜንዲ። ቤን ዋይት ጉልበቱ ላይ ነው ጉዳት ያስተናገደው። በቀጣይ የሚታይ ይሆናል። ዙቢሜንዲ ሄርማንሰን መልሶ ለዲሳሲ። ኢዜ ኳስ ለመቀበል ጥረት እያደረገ ነው። አገኟቸዋል አርሰናሎች። ዲክላን ራይስ
ራይስ አስደናቂ ኳስ ነው የኮሬሽ ኳሱን አስታሉ ማሊክ ዲዩፍ አይቷል ራይስ ዙሜን ወደፊት ተጫዋች እያለ ወደ ኋላ መለሰ ሳሊባ ኳስ ወጥቷል ሳሊባ ተዘናግቶ ነበረ ካሲላኖስ አልወጣም እያለ ይገኛል ኳስ ወጥቷል ልክ ናቸው ሙስኬራ በመልስ ወራ ጨዋታውን ሊያስቀጥል ነው ኢዜ የኮሬሽ ሄዷል ሰናኖች አሁን አገኟቸው ኢዜ ረዘመበት ኳሱ ኢዜ ዙሜንዲ ያረዘመበት ጥሩ ኳስ ነበረ ይቅርታ ጠየቀ ዙሜንዲ ቀላል ኳስ ነበረ ዙሜንዲ የሰጠው ኳስ ኢላማውን የጠበቀ ወይም በትክክል ያቀበለው አይደለም ሙስኬራ ሳካ የኮሬሽ አለ ዲሳሲ ኳስ አጸዳ ጋብሪኤል ማጋሌሽ ማይልስ ኬሊ ራያ ለዲክላን ራይስ ዱላውን አቆሙት ዱላው ቆሟል ዱላው ቆሟል ቸርዬ ምን አዲስ አለ 10ኛው አልቴስ ሩጫ ላይ ዘንድሮ በመጪው በጣም ብዙ አዲስ ነገሮች አሉ የመጀመሪያው ጁኒየር አትሌቶች ይሳተፋሉ ኦኬ ቁጥራችንም ዘንድሮ ከፍተኛ ነው የሚሆነው በጣም አዝናኝ የሆኑ ለህፃናት የሚሆኑ ለዋቂም የተለያዩ ስፖርታዊ እንቅስቃሴዎችም አሉ ቦዲ ቢልደሮች የተለያዩ እንትኖች አሉ ብቻ በጣም የሚናፈቀው ብዙ ነገሮች አሉት እኛም ብዙ ተዘጋጅተንበታል እንግዲህ በዚሁ አጋጣሚ የአርሰናል ደጋፊዎች ቶፕ ፋን የሆኑ የሲዲ ስፖርትን 10 ቲሸርቶችን እንግዲህ መሸለም ትችላላችሁ ዋው 10 ቲሸርቶች ለሲዲ ስፖርት አድማጮች እንሮጣለን አብረን ከኛ ጋር በጋራ ነው በዚህ ቲሸርት እኛ በለበስነው ቲሸርት አብረን እንሮጣለን በጀማ ሳሊባ ኳሱን በተለይ ደግሞ ወደ ሰሚት አካባቢ ያሉ ቢሆን ደግሞ አሪፍ ነው ለቅርበቱ በዛው አታቻ ያሉ ቢሆን ደግሞ ለቅርበቱ አሪፍ ነው ግን በጣም ነው ደስ የሚለው ሙስኬራ ካዳማ ጭምር እኮ ይመጣል በተለይ ኢዛ ራይስ የዘጠነኛው በቃ እስካሁን አይኔ ላይ ያለ ቸሪ በጣም የሚገርም በጣም በቃ አሳይመንት ሰጥቶን ያለፈው በጣም እንዲናፈቅ በጣም በቃ ከመቼ ደርሶ እንድንል ነው ያደረገንና በጣም ነው ደስ የሚለው ደግሞ ለየት ያለው ምንድነው 5 ኪሎ ሜትር እርምጃ ነው 5 ኪሎ ሜትር ሩጫ ነው የሚቀድም የለም ማይችልም 5 ኪሎ ሜትር በጋራ አብረህ እየጨፈርክ በጋራ ወክ የምታረግበት ነው አገኛቸው ሳካ ኳስ ተነሳ አልተነካ ጥሩ ኳስ ነበረ አርሰናሎች አዘናግተው ገብቶ ነበረ ኢላማውን አልጠበቀም ተነሳበት ለሁለተኛ ጊዜ ነው ሶስተኛ ካገኛቸው ይቀጣቸዋል ሊጠነቀቁ ይገባል አሁን የተሻለ ፈርስታፉ አሁን ነው ኳስ የነካሳ ካራሱ አርሰናል ኳስ መያዝ ጀመረ ሁለተኛው አጋማሽ ላይ ጥሩ ለውጥ አለ በአርሰናል በኩል አርሰናል 12 ሙከራ ዌስትሃም 5 ሙከራ ሁለቱም ተመሳሳይ ሁለት ኢላማውን የጠበቀ ሙከራ ነው ያላቸው ማሊክ ዲዩፍ ረጅም ኳሱን ሳሊባ አስታለ ሙስኬራ ካሲላኖስ ወደኋላ መለሰ ዲሳሲ በረጅም ኳሱን ወደፊት ጥሮታል ማይልስ ኬሊ አሳጥሮ ነበረ ራያም ልክ አልነበረም ልክ አይደለም ስኬሊ አይዜን ነበር መመልከት የነበረበት ትሮሳርድ ሙስኬራ ለምን ሙስኬራ ግን እንደማይመች ግራ ይገባኛል ሙስኬራ በጣም አረጋጋው የሚገርም ይሄ ቦታ ጫና ሲፈጠርበት የነበረው በቃ ዙሜንዲ አያስፈልግም ነበር እኮ ስኬሊን ታስገባለ ሙስኬራን ታስገባለ ስኬሊ መሃል ላይ ይጮታል ራይስ ኢንካፔ እዛ ይገባ ነበር አሰማ ኳሱን ዲዩፍ ጨርፎ ወጣ የማፈን አርሰናል እየተገኘ ነው ኢዚያው እንዴት እንሰነጠቀው እየተገኘ ነው አሁን ጋብሪኤል ማጋሌሽ ዙቢሜንዲ ለምን ተከላካዩ ሳሊባ ስር የሚሄዱበት ምክንያት ነው ኳሶች ሙስኬራ ብዙ ድል እንዳይፈጠሩ ነው ያደረገው ሳካ ዌስትሃም ይገርማል ሳካ
አሁንም እያሽሞነሞነ ነው ኳሱን ዲክላን ራይስ ሙስኬራ ሳሊባ ጋብርኤል ማጋሌሽ ቶፕ ቡክ ሲሪየስ በሁሉም የትምህርት ደረጃ ለሚገኙ ምርጥ አጋዥ መጽሐፍት የመጽሐፍት መደብሩ ቶፕ ብሎ ይግዟቸው። ኢዛክ ማይል ሉዊስ ኬሊ አርሰናል የኮሬሽን ለማግኘት ነበረ። ኳስ ተመለሰ። ካሲላኖስ ማቲያስ ፈርናንዴዝ ረጅም ኳሱ መታ። ኢዜ ጥፋት ሰርቶበታል። ቶፕ ቡክ ሲሪየስ ለ6 ለ8 ለ12 ክፍል ተፈታኞች ምርጥ አጋዥ መጽሐፍቶች ናቸው። አልቴስ ሩጫ ሲቢ አልቴስ ሩጫ የመጀመሪያው አጋማሽ የኳስ ቁጥጥር አርሰናል 66%፣ በሁለተኛው አጋማሽ ጨምሮታል 78%። ዌስትሃም 34%። አርሰናል አደገኛ ኳስ ራይስ ማቲያስ ፈርናንዴስ ተመሳጨ። ዳኛው ላይ ዳኛውን እየተቃወመ ነው። ቆንጆ ቦታ አርሰናል ቅጣት ምት አገኘ። ካለፉት እድለኛ ነው በመቃወሙ ብቻ መጠለፉ አንድ ነው። መቃወሙ ኳስ ነክቻለሁ የሚል ሳቤ ነው። ለምን እንዴ ከኋላ እኮ ጠልፎታል። አለካ እኔ ከኋላ ነው የጠለፈው። እንደውም ቢጫ ካርዱ እሱ ነው ቀጥታ የሚሰጠው በመቃወሙ ራሱ። ለምን መቃወሙ ብቻ ቀጥታ ከኋላ የነበረ ንክኪ ነው። ራይስ ወደፊት እየሄደ ነው። ስለዚህ ፕሮሚሲንግ አታክ ነው ያስቆመው። አልቴስ ሩጫ የዛሬ ሳምንቱ ድርም የመሮጫ ቲሸርቶችን በሲቢ ብር ላይ እንደዚሁም አልቴስ ጂም ሰሚት አልቴስ ጂም ለቀጣፉ ያገኟቸዋል። 0961 07 ላይ ደውሉላቸው። ኤሩዳ ኢምፖርት ኤንድ ኤክስፖርት ከቻይና የትኛውንም ዕቃ ለማምጣት ሲፈልጉ ያማክሯቸው። ፕሮሰሱን አጭር ያደርጉልዎታል፣ መንገዱን ያስተካክሉልዎታል። በቻይና ራሳቸው ካምፓኒ አላቸው። ራይስ ቅጣት ምቱን ሊመታ ነው። ራይስ ቢ በዌስትሃም ደጋፊዎች የወጣለት ስም ነው። ራይስ ምልክት ሰጣቸው። ዲክላን ራይስ አሻገረ። ጋብርኤል ገጬ ጥፋት ሰርቷል አሉ ቀድሞ ዳኛው ጥፋት ሰርቷል አሉ። ጋብርኤል ማጋሌሽ ጭንቅላቱን እያሻሸ ነው። ሙስኬራ ጥፋት ሰርቷል። ሶቼክ ላይ አርሰናል አዳኝ ተጫዋች ይፈልጋል። ከሀቨርዝ ያስፈልጋል ተጫዋች ከሀቨርዝ ቀይሩ ነው አሰልጣኝ ኑኖ ስፒሪቶ ሳንቶ ተጫዋች ቀይሮ ላይ ያስገቡ ነው። አብሮ ገባ ነው። አማካይ መስመር እንደሳሳ ገብቷቸዋል። ሰከንድ ሃፍ ላይ የአርሰናል የበላይነት ይታያል። ሚዱ ላይ ሱቼክ ዲሳሲ ማሊክ ዲዩፍ ከሙስኬራ ተያይዘዋል። ሳመርቪል አላንቀሳቀሱትም። ለሁለት ይዘውታ ሳሊባ አስጣለ። ሳካ ሙስኬራ አሰናይ ኳስ ጃረፖይን ሞክሮን በረበጅ ኳስ ረካ የሚል ጥያቄ በሆኑ ጆላ ማቭሮፓኖስ ዱፍ ዲሳሲ ሄርማንሰን ማይል ሉዊስ ኬሊ ገጨ። ጃረፖን አስጥሯል። ማቲያስ ፈርናንዴዝ ረጅም ኳስ ስለዘመበት ማሊክ ዲዩፍ ኢዜ ቢነካው ጥሩ ነው። ኦዲጋርድ ብትገባ እኔ ኢዜ የሚቆይ ቹቻ አንዳንዴ ስህተትን ላለማረም ብለው ሌላ አስተሳሰብ ዙሜንዲን አስወጥቼ ዲክላን ላይ ስንመልስና ኢዜን ልክ ነው እኮ እሱን አይነካውም። ማሱ ለምን ፓብሎ ተቀይሮ እየገባ ነው። አጥቂውን ካሲላኖስ ጭራሽ ሊከላከል ነው። ስፕሪንቶ ሳንቶ አጥቂ አስወጥቶ አማካኝ አስገባ። ሊከላከል ነው። የተበለጠበት ቦታ አማካኝ ነው። አሁን ሰዓቱ ላይ ምን ያስረገባው ታቲ ካሲላኖስ ወጥቷል። ፓብሎ ገብቷል። እንደዚህ እንኳን ዶሚኔት ባረገበት ቹቻ ኦድጋርድ ተነሳ። በአርሰናል በኩል ኢዜና እንትን ኦድጋርድና ሃቨርዝ የኮሬሽ ሊወጣ ነው። የኮሬሽ ሊያስወጣ ነው። ሃቨርዝ ከጉዳት መልስ ነው።
ሳሎድጋርድ አስረከበ አምበልነቱን። በዚህ ጨዋታ አፈርስ ያስፈልጋል ባይ ምክንያቱም የኮረሽ ተይዟል። በቃ ኳሱ እንዲደረም በማርክ ተደርጓል። ኢዜና አስወጣ ኢዜና የኮረሽ የሚወጡት የኢዜ መውጣት ብዙ አይገርም። ሌላ ኳስ ቀይ መስመር ላይ ሻረር ፓውን የመልስ ሮሮን በፍጥነት ዌስትሃሞች ወደኋላ ተሻጋሪ ኳስ ጋብርኤል በግንባር አክሰል ዲሳሴ ቶዲቦ መቀጠል ይችል ነበር። ቶዲቦ እንደገና ሌላ ኳስ ሻረር ፓውን አሎች ወጡ ማቭሮፓኖስ እንደገና ለአክሰል ዲሳሴ ኳስ ወደኋላ ሄርማንሰን ኦዲጋርድ እየጠጋ ይገኛል። አክሰል ዲሳሲ በረዥሙ ራይስ ከዊሊያም ሳሊባ ኳስ አገኘው ወደኋላ ስኬሊ ለዊሊያም ሳሊባ ኦዲጋርድ አርሰናል 10 ሙከራ ሁለተኛው አጋማሽ ላይ 3 ሙከራ ዌስትሃም በመጀመሪያው አጋማሽ 3 ሙከራ ሁለተኛው አጋማሽ 4 ሙከራ ተሻጋሪ ኳስ የኮሬስ የገጨው ኳስ ወደ ውጭ ወጣ። በግንባር የገጨው ኳስ ወደ ውጭ ወጣ። ቪክተር ዮኬሬስ ኢንካፔን ይፈልጋል ጨዋታው ማይልስ ስኬሊ ላይ ረጅም ኳስ አርሰናል ጋብርኤል ጎል ነው የሚፈልገው እንጂ ዮኬሬስ ትሮሳርድ ሊያንድሮ ትሮሳርድ እየገባ ይገኛል። ትሮሳርድ ወደኋላ ካይ ሃቨርትዝ ሊያንድሮ ትሮሳርድ ስኬሊ ራይስ ቡካዮ ሳካ በጣም አገናኝቶት ነበር። ራይስ ከጎል ጋር ቡካዮ ሳካ ኳሱን መቆጣጠር አልቻለም። አንቀላፋ ዴክላን ራይስ አስደናቂ ኳስ ነበር የሰነጠቀለት። ኦፍሳይድ ነው ግን ኦፍሳይድ ነበር። ኦፍሳይድ ነው። ረጅም ኳስ ሄርማንሰን ዊሊያም ሳሊባ ራይስ ማቲያስ ፈርናንዴዝ ሶቼክ የመጀመሪያው ኦፍሳይድ መሰለኝ እስካሁን። አሁን ግራ መስመር ላይ ማሊክ ዲዩፍ ማንም አልገባም። በሌላኛው አቅጣጫ ኳሱን ዋን-ቢሳካ አረም ዋን-ቢሳካ ወደኋላ ኳስ መለሰ ሶቼክ ዋን-ቢሳካ ማቲያስ ፈርናንዴዝ ዋን-ቢሳካ ጋብርኤል እንደገና ዋን-ቢሳካ ቶዲቦ ጃረድ ቦውን እንዳይጠልፈው ቦውን ከባድ ኳስ ዴክላን ዴቪድ ራያ ኳስ ወደ ውጭ አወጣ። ተረጋጋዋል ራያ ማርቲኔሊ ራያ ኳስ አወጣ። ተረጋጉ እያለ ነው ዴቪድ ራያ። የማሳመት ጃረድ ቦውን አሻማ ራያ ወጣው። አደገኛ ኳስ ነበር። ማሊክ ዲዩፍ ተጨረፈበት። ማቲያስ ፈርናንዴዝ ወደኋላ አረም ዋን-ቢሳካ አርቴታ ከነምክትሉ መመሪያዎችን ቶሎ ቶሎ እያስተላለፉ ነው። ዋን-ቢሳካ ማቲያስ ፈርናንዴዝ ማቭሮፓኖስ የቀድሞ የአርሰናል ተጫዋች ነው። ማቭሮፓኖስ ግሪካዊ አረም ዋን-ቢሳካ ማሊክ ዲዩፍ ሰመርቬል ክሮስ ስኬሊ መለሰ። እንደገና አሁንም ሞስኬራ ሊያንድሮ ትሮሳርድ በረዥሙ አራቀ። አርሰናል መረጋጋት ጎሎታል። ተጭኗል እኮ ማሊክ ዲዩፍ አፈገፈገ አርሰናል። ቡካዮ ሳካ ጥፋት ሰራ። ሳካ ቢጫ ካርድ ዶማን ቢገባ የሚሻል ይመስለኝ። በቡካዮ ሳካ አንድ ቅያሪ ብቻ ነው አርሰናል የሚቀረው። ትሮሳርድ ቢገባ ይሻል ወይ ማዱኬ
ትሮሳርድ ማለት ትሮሳርድ አለ ማርቲኔሊ አንተና ማርቲኔሊ አይት ክሬቲቪቲ ነው የፈለጋችሁ ብቻ ዶማናቶንም ሶና ያጭደውታል አይ ልክም አይደለም ልጁ አሁን ላይ ማቲያስ ፈርናንዴዝ በዚህ ሰዓት ላይ ኑኖ ኤስፒሪቶ ሳንቶ መመሪያ ያስተላልፉ ይገኛሉ። ማሊክ ዲዮፍ ተመልሶ ማሊክ ዲዮፍ የዴክላን ራይስን ምላሽ ኳስ አግኝቷል። 77ኛው ደቂቃ አልፈናል። ዌስትሃም 0 አርሰናል 0። ማቲያስ ፈርናንዴዝ ወደኋላ ኳሱን መለሰ። የመለሰው ኳስ ሄርማንሰን በረዥሙ ሳሊባ ሶቼክ አሰናይ ኳስ ምን አይነት አጥቂ ነው ሳተው ራያ ወጣው ምን አይነት አጥቂ ራያ ወጣው ማቲያስ ፈርናንዴዝ ተነክቷል። ፊሽካ ተነክቷል። በነገራችን ላይ ኳስ በእጅ ተነክቷል። አረተው በዚህ ጋር ኳስ በእጅ ተነክቷል። ፊሽካ ስለተነፋ ነው። ግን ራያ በጣም ጎበዝ ጠባቂ ነው። ይሄን ይስታል። ግን የሚገርም አስደናቂ ገበበል በጣም አስደናቂ ተረጋግቷል። ራያ በጣም የሚገርም ግብ ጠባቂ ነው። ዋው ራያ ኳሱ በእጅ ተነክቷል። ቢሆንም ግን አርቴታ ፊቱን ሸፈነ። እንዲህ የሚከብደው አይመስልም ነበር። ማቲያስ ፈርናንዴዝ ያለቀለት የጎል ማግባት እድል የማሰምት ነው እንዴ ራያ አርሰናልና ቻኖ አሁን ተሻጋሪ ኳስ በግንባር ሶቼክ እንደገና የኮሬሽ በረዥሙ አጸዳ። መውጣት እኮ ነው ያልቻሉት ከሜዳቸው። አሁንም አልመጡም። ይሄ ደግሞ ዋጋ ያስከፍላል። ማፈግፈግ ዋምቢሳካ ሄርማንሰን ማሊክ ዲዮፍ ሰመርቬል ሞስኬራን አለፈው። ቢጫ ካርድ ሞስኬራ ከባድ ነው። አርሰናል ነው ቀጣዮቹ 12 ደቂቃ ጫና ተፈጥሮበታል። አርሰናል ማፈግፈጉን መተው ያለቀለት ጎል ነው ያመለጣቸው። ክርስቲያን ሞስኬራ ኖኒ ማድዌኬ ተቀይሮ ሊገባ ነው። በቡካዮ ሳካ ጉልበቱም ይጠቅማል ትንሽ። ቡካዮ ሳካ ወጥቷል። ኖኒ ማድዌኬ ገብቷል። ዙቢሜንዲ ከሰረ። በቃ ቡካዮ ሳካ ቢጫ ካርድ ነበረበት። ትክክለኛ ውሳኔ ነው። ቅጣት ምት ማቲያስ ፈርናንዴዝ ሊያሻማ ነው። አርሰናል ሙሉ በሙሉ ቅያሪ ጨርሷል። አምስቱንም ቅያሪ ተሻጋሪ ኳስ ማቭሮፓኖስ ጨረፈው። የመልሱ ሮራል አርሰናል ዴቪድ ራያ በጣም የሚገርም ኳስ ነው ያዳነው። በጣም ይዟቸው ወጣ። ማቲያስ ፈርናንዴዝ ፓብሎ ፈርናንዴዝ ብቻውን ራያ ይገርማል። አንድ መጡ፣ አንድ አመለጣቸው። ባዶ ክፍት እኮ ነው። ፋርፖስት እኮ ሌላ ነገር ያስፈልጋል። ቶዲቦ በረዥሙ ያው የማያገግሙበት ሳለ በጣም ራያ በረዥሙ ኳስ በእጅ ወረወረ። ሞስኬራ ኖኒ ማድዌኬ ወደኋላ ካይ ሃቨርትዝ ኦዴጋርድ በጣም የሚያምር ኳስ ኖኒ ማድዌኬ ሄርማንሰን ተቆጣጠረው። ኦዴጋርድ አስደናቂ ኳስ ነበር ለኖኒ ማድዌኬ ላከው። ሳካ ቢሆን ይዟል ይሄን ኳስ ታውቃለህ። ረዥም ኳስ በግንባር ጋብሪኤል ኦዴጋርድ ሞስኬራ ካይ ሃቨርትዝ ኦዴጋርድ ማድዌኬ ኳሱን ለካይ ሃቨርትዝ ማቭሮፓኖስ አወጣ። የመልሱ ሮራል አርሰናል የ10 ደቂቃ ከባድ ያገባ ያሸንፍ እንዴ ግድ ነው። እዛው ተቀባበሉ። ሃቨርትዝ አስማ አቤት ሶቼክ አወጣ። አስደናቂ ኳስ ነው። ሶቼክ ኦዴጋርድ ነው ያገናኘው። አሁንም ሰው የለም፣ ማንም የለም።
እንደገና አሁንም ማርቲን ኦዴጋርድ ሃቨርስ ኦፍሳይት ነው ጎበዝ ኖኒ ማድዌኬ ወደኋላ ሞስኬራ ኖኒ ማድዌኬ ሞስኬራ ማርቲን ኦዴጋርድ ራይስ ኦዴጋርድ ጎል! ሊያንድሮ ትሮሳርድ ወሰወሰው። ኦዴጋርድ ስለሆነ የሰራው ኦዴጋርድ ኳሱን ይዞት ገባ። ሙናጡት በከፍተኛ ድምፅ ለአርሰናል ጥም ቆራጭ ለዌስትሃም አንጀት ቆራጭ የሆነ ጎል አስደናቂ ጎል ትሮሳርድ ኦዴጋርድ ቡም በለት እንጂ ግርሜ ኑኖ ኤስፒሪቶ ሳንቶ አልሰኑ 83ኛው ደቂቃ ላይ ሊያንድሮ ትሮሳርድ ቤልጂየማዊ ነፍስ አዳኝ ለአርሰናል ወሳኝ ጎል ሊያንድሮ ትሮሳርድ አስቆጠር። ኦዴጋርድ ስራውን ሰራው። ዋው አስደናቂ ጎል ሊያንድሮ ትሮሳርድ ግን ስራውን የሰራው ኖርዌጂያኑ ማጂሽያን ኦዴጋርድ ነው። እንዴት ደስታው ነው ዘካፔሴን እንዴት ደስታው ነው ግርሜ ትሮሳርድ አርሰናል ግርምሽ ቹቻ መጀመሪያ ስንነጋገር የነበረው ነው አይታ ልክ ቤን ዋይት እንደተጎዳ ቤን ዋይት እንደተጎዳ ሙስኬራን አስገብተን እንዴ አንተና ማን ነው ኦረ የሱፍ ቡና ይሄኛው ደግሞ ኤልያስ የኔ ጓደኛ ነው። ኤልያስ ሻምፒዮን የሚል ሸርት ነው የሱፍ አርሰናል ደጋፊ ነው ነገር ሻምፒዮን የሚለውን ሸርት ይዟል እና 50ኛ ዓመታቸው ነው። ኦዴጋርድ ነበረ ይኸውልህ የቡናና ያዘው አይደለም የቡና ነው የአርሰናል ነው ሻምፒዮን የሚለውን ጽፎበታል። የኮሬስ ብቻው ኤርማንሰን በእጁ ነው የኮሬስ ኳስ በእጅ ነክቷል። ሄርማንሰን ባይወጣ ዋጋ ከፍሎ ነበር። እዛው ተቀባበሩ ዌስትሃም ዩናይትዶች። ረዥም ኳስ ራይስ ሶቺክ ቀይ መስመር ላይ ማቲያስ ፈርናንዴዝ ተሻጋሪ ኳስ ማቭሮፓኖስ ካሉ ሚልሰን አሸናፊ ኳስ በእግሩ በሚገርም ሁኔታ ወደ ጎል ሞክሮ ነበር። ማን ያወጣው? ጋብሪኤል መሰለኝ ከሃቨርስና ጋብሪኤል ዘ ብራዚሊያን ዲፌንደር ተመልከትኝ። ዘ ብራዚሊያን ወል ምን አይነት ተፈጥሮ ነው ጋብሪኤል አወጣው። ለአንተ ሲል ይሄ ዋንጫ የማሰምት በጣም አስደናቂ የመከላከል ስራ አርሰናል የማሰምት ተሻማ አውጡት አርሰናል እንደገና ጎል ዌስትሃም ዩናይትድ ጎል ባለቀ ሰዓት አገቡት። ዊልሰን ጎል ተገፍቷል እያሉ ነው። ግብ ጠባቂው ተገፍቷል እያሉ ነው አርሰናል። ቫር ካዩ ፋውል አለ። ካሉ ዊልሰን አርቴታ መመሪያ እያስተላለፈ ነው፣ እየነገራቸው ነው። በእጅ የነካ ሰው አለ ነው። በእጅ የነካ አይ በረኛው ተገፍቷል ይመስለኛል። አይ በእጅ ነው እነሱ የሚሉት። እጄን ተይዣለሁ እያለ ነው ራያ። ቫር ቼክ እያደረገው ነው። በቫር እየታየ ነው። እጁ ተይዟል ነው። እስኪ እንመልከተው። ይሄ የገባው ጎል ነው። ገብቷል ከውስጥ ነው። ታዲያ ምንድን ነው የተነካው? እዚህ ጋር ሄርማንሰን እንዴ እጁ ተይዟል። ፓብሎ ሲጋ ይዞት እጁን ይዞታል። ተይዟል ይሻራል። አይ ዶንት ኖ ይዞታል። በረኛው መንካታችን ይዞታል። እንደዚህ ይሻራል። አንገቱን አንጋር ነው። እጁን በቫር እየታየ ነው። ይሻራል። ይዞታል። አይዞን አርሰናሎች አይዟችሁ፣ ተርፋችኋል። ኧረ ገና ነው መቼ ተርፋችኋል። ይሻራል። አየው እንደዚህ እንትን አድርጎታል። 100% እዚህ ላይ ነው እንጂ ግርምሽ 100% ይሻራል። አታየው? ዘግቶታል። እንዲያርገው
እኔ እንጃ ግን ግራ እጁን ይዞታል እንዳይዘው ቫር ነው የሚያየው ቫር ስለሆነ በቫር ነው የሚያዩት በቫር እያዩት ነው የቫር ዳኞች የሚይዘው ኳስ ነው አልይዘው ሲል እኮ ነው አየው እጁን ያኛውን እጁን አየው ትከሻው ይዞ ነው እጁን ራሱን ይዞ ነው የሚያስብ ቸር ያስጣል ይዘርጋል አይ ይዞታል ግርብዬ አይ ይዞታል ግልጽ ይዞታል ገዘስ ይሄው የሚታይ ነው እስኪ እኔ ቫር እኮ ግን ያሰጣል ባንተ ያለ እጁን ያከቶታል እጁ ተይዟል እኮ ኳሱን ይዘው ነበር እኮ በሁለት እጁ ያኛውን እጁ አየው እንዲህ ባላንስ አጥቷል እንደዚህ አይነት ነው አንደኛው ትከሻውን በክንዱ ትከሻውን በእንትን እጁን አሰጥም እያሉ ነው ኮሜንታተሮች አለቀ አርቴታ ጨርሻለሁ እድለኛ ነው አይ አይመስለኝም ኧረ ጎል አይደለም እንዴ ጎል አይሆንም ማለት ያለ እጁ ነው የእጁን ባላንስ ይኸው የደጋፊ ስጋት ነው ይገባና ሲስማሙ አንድ ላይ ይገባና የደጋፊ ስጋት አይተዋል ይኸውልህ እጁን አይዞህ ይሄን ይዞታል እንዲህ ይዞታል እንዲያርጎ ነው ያዘው በቫር ውሳኔ እየጠበቀ ነው አድማጮቻችን አይችልም አይደለም ገና ነው ራሱ ነው በቃ ካዩ ይሽሩታል ይሄ ሁሌም የታወቀ እኮ ነው እኔን እንትን በዚህ ልክ እንዲያይ ከተደረገ ዳኛ የወሰነው ውሳኔ እንዲያይ ከተደረገ ይሽራል 100%። ኧረ ከባድ ነው ኳስ ተላከ አየው ይሄንን ማየት ይኸውልህ በአንደኛው ክንዱ ሁለቱንም እጁን እኮ ነው ክንዱንና እጁን ይዞታል ደግሞ ኳስ እኮ ወደ ሰው ነው ችግር የለውም ይሽሩታል ምንም ኧረ ጥርጥር የለም በክንዱ ትከሻውን ቀኙን በመዳፉ ደግሞ ግራ እጁን ትከሻው እንደ የማዘንበል ነገር አይተዋል ይሄንንም ይዞታል እንደዚህ ጥያቄ የለም የትኛው አንደኛው እጁ ግን አልታየኝም እኔ እንዴ እንደምንሽ አይወል በአንድ እጁ ሁለት ነገር ነው የሚሰራው በአንድ እጁ ሁለት ነገር ነው የሚሰራው ክንዱ ይኸውልህ አየው እዚህ ላይ ይዞት አይተዋል እጁን አላዘውም ግን አይታየም እጁን ይዞት ያኮ ዌስትሃም ነው ያ በዚህኛው እጁ እጁን በዛኛው ትከሻው እንደዚህ ነው የሚይዘው በዚህ ጨዋታው ላይ የለሽ አይ ኖ እኔ ታየኝ ይሄኛው የዚህ ፓርቱ ሸፈረና እጁንም ያዘ እጁንም ይዞታል በክንዱ ትከሻውን እንደገና እጁን ኧረ የለም ዛሬ ሁሉ የሚታይ አይደለም እኮ ምን ሆነ ዳኛ ኧረ እኚህ ሰውዬ ጉድ እንዳያመጡ ይሄ ሰውዬ ለራይስ ቀይ ሰጥቶ ብቻ ክሬዚ ካማራ ጉድ እንዳያመጡ ይኸውልህ በዚህኛው እጁ ይዞታል አሰጥም ክሪስ ካቫና ውሳኔያቸው ምን ይሆን ሻሮ በቃ ያስታውቃል እኮ ክሪስ ካቫና ተረጋጓሉ አይ በቃ ጎል ነው እንትን ሽሮታል ጎሉ ተሻረ ግልጽ እኮ ነው አርሰናል ተረፈ ግልጽ ነው ጎሉ ተሻረ ግልጽ የሚታይ ነገር ነው ፓብሎ ጥፋት ሰርቷል ጎሉ የአርሰናል ደጋፊዎች እንደ አዲስ ደስታ ጨፈሩ እርግጠኛ ላይ ዴቪድ ራያ ኳሱን በእጁ ይዟል ባይነካው እርግጠኛ ይኸውልህ ተመልከት ይኸው እንዴት እንደዘረጋ እጁን ይኸውልህ ፓብሎ በእጁ ለያኛውን እጁን ያዘ በዚህኛው ደግሞ በዚህኛው ደፈቀው ደግሞ በዚህኛው ሁለቱንም አንደኛው ትከሻውን አንደኛው እጁን ተመልከት ይኸው እንደገና ማሊያውንም ቆጥቶታል እዚህኛው ደግሞ እንደገና ቶዲቦ ደግሞ ማሊያው ነው አሁን ደግሞ ከኋላ በግሩፕ እንደገና ደግሞ ቶዲቦ ሌላው ነገር አለ ሌላ ደግሞ በግሩፕ አንለያችን ሲነፋን ጨፍ አንለይ ተጨንቆ ነበር ደጋፊ ኦፍ ኮርስ ያስጨንቃል ግን እኛ እናውቀዋለን በሙያ እርግጠኛ ነበር የሚታይ ነገር ነው ግልጽ ነው ድብቅ ነገር ነው ጎሉ ተሻረ አርሰናል ጥንቃቄ ማድረግ አለ ማስቀረብ የለባቸውም ቅጣት ምት ዌስትሃም ዩናይትድ ነው የሚጨምረው ነው አሁን ከዚህ በኋላ ማንቸስተር ሲቲ ደጋፊዎች ለሴኮንዶች ለደቂቃዎች ተረስተው ሳያልቁ የተሻረባቸው አሁን ግን ጥንቃቄ ይፈልጋል ኳሱን የት ነው ያመጡት ሄርማንሰን አሁንም ረጅም ኳስ ደቂቃ ላይ ነው ጥፋቱ አበዱ 94 አበዱ ሁለቱም ቲም ተጫዋቾች አበዱ ረጅም ኳስ ኖኒ ማድዌኬ የኮሬስ ጎበዝ የመልሱሮራ ማቲያስ ፈርናንዴዝ ጋርናዮ ነው ይላል ማንቱማን ማርክ በቃ የመልሱሮራ ራይስ ወዶች ነበር እንደገና ሄርማንሰን ሳንቶ እና አርቴታ ዛሬ ኑኖ ስፕሪንቶ ሳንቶ እንደዚህ ቢጫወቱ ይተርፉ ነበር እስከ ዛሬ እንደዚህ ቢጫወቱ ዳኛውን ከቦታል ዌስትሃሞች አርሰናል 79 ነጥብ አርሰናል ወደ ዋንጫው ገሰገሰ ከዚህ በኋላ ኤምሬትስ ላይ ከበርንሌይ ጋር ብቻ ነው ጨዋታ ትልቁ
ከበርንሌይና ከክሪስታል ፓላስ ጋር ነው በሜዳው ከበርንሌይ ጋር ከክሪስታል ፓላስ ጋር ደግሞ ከሜዳው ውጭ ግን ፓላስ ከሁለት ቀን በኋላ የዋንጫ ጨዋታ አለ ለምንም ከማይጫወቱ ቡድኖች ጋር ነው የሚጫወቱት አይ የፓላስ ደግሞ እንግሊዝ ውስጥ ያለ እግር ኳስ የፓላስ ደግሞ ይለያል ፓላስ እንዳያሸንፍ 10 ሚሊዮን ማጣት አይፈልግ የፓላስ ኮሚገር በብር ተይዟል ኢዜን ሲያስፈርም 10 ሚሊዮን አርሰናል ሻምፒዮን ከሆነ ስለዚህ ፓላስ ካስጣለ ያንን 10 ሚሊዮንም ያጣል ሁለተኛ ደግሞ ለምንስ ብሎ ነው የሚጫወተው ከሁለት ቀን በኋላ የዋንጫ ጨዋታ አለበት ፓላስ ከባድ ነው ፓሊግ የሚገባበት በጣም ትልቅ ድል ሄድል በጣም ትልቅ ድል አርቴታ ራያ እና አርቴታ ዛሬ ስማርት ስለ እውነት ነው ማለት መጀመሪያ ግን አፋልሶት ነበር እኮ ይኸውልህ ትሳሳታለህ ሰው ነህ ስህተትህን ለማረም ግን ብዙ ጊዜ ይሉንታ አያስፈልግም አሁን ይኸውልህ ስለ ዙቢሜንዲ ቢጨነቅ ኖሮ ኦዲጋርድ ገብቶ የውጤት አይመጣም ስለ ቲሙ ተጨነቀ ዙቢሜንዲን አስወጣው በቃ ይሄን ይፈልጋል እግር ኳስ ላይ ይኸውልህ ዲሲዥን ሜኪንግ ካልሆንክ ምንም አይነት ነገር አታመጣም ከልጁ ይልቅ ቲሙ ይቀድማል እሱን የወሰደበት መንገድ ኦዲጋርድ ሙሉ ለሙሉ ቲሙን እንዲቀይር አድርጎታል ትሮሳርድ በወሳኝ ሰዓት ላይ ወሳኝ ስራ